ስላሴ እንግዲህ ሴትም ወንድም አይደሉም። እሺ እኔ በደንብ እንድታውቁ ፈልጋለሁ። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? እውነቴን ነው። አሁን ስላሴ ስላድሮ በሽማግሌ ስታዩት ስላሴ ወንድ ነው አይባልም። እሺ ስላሴ ወንድም ሴትም አይደለም። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸው። እንኳን ለስላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ይህን ትምህርት ስራዬ ብለው አስበውበት ሊነቁ ስላሴ ጾታ አላቸው ማለት ምን ማለት ነው? ይሄ በስብከት ሕግ ቁጥር 1 ፈጽሞ ስህተት ነው። አድማጩን ተመልካቹን ሊያወዛግብ ሊያዛባ ሊያስበረግግ ደግሞ እንዳይመጣ ሊያደርግ የሚችል ሐሳብ ማቅረብ በስብከት ወንጌል ሕግ በስብከት ዘዴ ሕግ ያስቀጣል ነው። አንደኛ ስላሴ እንግዲህ ሴትም ወንድም አይደሉም። እሺ እኔ በደንብ እንድታውቁ ፈልጋለሁ ማለት እንኳን ስላሴ ሚካኤል አንድ ሰው እንዴት ታዳ እንዴ ሊል ይችላል? ፀሐይ ሴት ናት ወንድ ናት? ፀሐይች እናንተ ሰፈር ያለችውን አይደለም። እሺ ያቺ ሰማይ ላይ ያለችው ሴት ናት ወንድ ናት? እሺ ነፋስ ወንድ ነው ሴት ነው? በሉ እንጂ ንገሩኝ። ጾታ የለውም አይደል? እሺ ውሃ ወንድ ነው ሴት ነው? ድንጋይ ወንድ ነው ሴት ነው? በሉ እንጂ ጾታ የለውም። እንደዚሁ ሁሉ ተመልከቱ። ጾታ የሚያስፈልገው መራባት ለሚፈልግ አካል ብቻ ነው። እሱ ማን ነው? ፍጥረት ከመላእክት በታች ያለ ነው ሰዎች ብቻ ማለት ነው እና ሌሎቹ። ስለዚህ ተመልከቱ ስላሴ አንቺ ስላሴ ለምን እንላለን? እቺን ብቻ ነው የምናገረው። ቅድስት ስላሴ የሚለው እናቴ ስላሴ ማለት ነው። አንቺ ስላሴ እስኪ በሉ አንቺ ስላሴ በሉ። ስላሴ ምናችሁ ናቸው? በሉ እናታችን በሉ እንጂ በደንብ በሉ። እናት ተመልከቱ። እናት ለልጇ እንደምታዝን ስላሴ ለፈጠሩት ያዝናሉ። እናት ተመልከቱ ልጅን ቆሻሻውን በሆዷ ተሸክማ እስከነ ቆሻሻው በሆዷ ተሸክማ ኖራ እንደምትወልደው ስላሴ ምስከና ኃጢአታችን ተሸክመው ለክብር ያበቁናል። እናት ተመልከቱ ለልጇ ተወልደዋለች። ልጇን ከወለደችው በኋላ በጭንቅ ነው የወለድኩ ብላ አትጥለው። እንደው መከራውን እያሰበች ልጇን ተወደዋለች እንጂ በዚያው ተወደደም ተጠላም እኚህ አባት አውደ ምሕረት ላይ የሰበኩት እኔን አይወክልም። የክርስትና አስተምሮ አይወክልም። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ መብረቅ ማለመምጣቱ ስላሴ ጾታ አላቸው ወይንስ የላቸውም በማለት ጥያቄያቸውን ይጀምራሉ። ምእመኑ ደግሞ ነው ጾታ የላቸውም ስላሴ በማለት ይመልሳሉ። ሴትም ወንድም አይደሉም። እሺ እኔ በደንብ እንድታውቁ ፈልጋለሁ። ይሄ መብረቅ የሚያወርድ ነው። ስላሴ ጾታ አላቸው አይነት መልአክ ብቻ ናቸው ጾታ የላቸውም የተባለው እንጂ እንዴት ከስላሴ ለስላሴ ጾታ የላቸውም ትላላችሁ በማለት ይቆጣሉ። ቁጣ ብቻ ሳይሆን መብረቅ የሚያወርድ ከባድ ንግግር ከመሆንም አልፈው አንገታቸውን የሚሰጡለት አስተምሮ እንደሆነ አንዱ ሲያስተምር እንደሰሙት ደግሞ ስላሴ እንግዲህ ሴትም ወንድም አይደሉም። እሺ እኔ በደንብ እንድታውቁ ፈልጋለሁ። እንደሰሙት ደግሞ እንኳን ስላሴ ሚካኤል ክፍለ አካላትን እኛ ላይ ያሉት ሁሉም አሉት የሚለውን እንደዛ አይባልም ብሎ ሲያስተምር ሰምቻለሁኝ። ይሄ ከባድ ስህተት ነው እያሉ ነው። ስላሴ እንግዲህ ሴትም ወንድም አይደሉም። እሺ ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በ8ቱ ላይ ለእግዚአብሔር አካል አለው አይን ጆሮ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትናቴዎስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው።
ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነው እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? ስለዚህ ወገኖች እንዲያው ስላጋጠመኝ ነው። እንግዲህ እንደሰማችሁ ሰባኪው ሲጀምሩ ለስላሴ አካላት አለው በማለት ይጀምሩና አካል አላቸው የላቸውም በሚል ጥያቄ ይጀምራሉ። ያው ሁላችንም ክርስቲያኖች ለስላሴ አካል አለው ብለን እናምናለን። አካል ስንል ግን ምን ማለት እንደሆነ እናብራራለን። እሳቸው ግን አካል ሲሉ የክፍል አካልን እያጸደቁ ነው። ከራስ ፀጉር እስከ እግር ጠፍር ድረስ ለፈጣሪ በክፍል አካላት እየገለጹ ነው። ማለትም እጅ የሚባል እግር ያልሆነ ከእግር ማይመሳሰል፣ ጠፍር የተባለ ከጣት ማይመሳሰል ለፈጣሪ እያጸደቁ ነው። ምን ይሄ ብቻ ደወርስ ፓርቱ ምንድነው? እሱ ስላሴ ጾታ አላቸው ወይንስ የላቸውም በማለት ጥያቄያቸውን ይጀምራሉ። ምእመኑ ደግሞ ነው ጾታ የላቸውም ስላሴ በማለት ይመልሳሉ። ይሄን ጊዜ ጓ በማለት እንዴት ትላላችሁ? ይሄ መብረቅ የሚያወርድ ነው። ስላሴ ጾታ አላቸው አይነት መልአክ ብቻ ናቸው ጾታ የላቸውም የተባለው እንጂ እንዴት ከስላሴ ለስላሴ ጾታ የላቸውም ትላላችሁ በማለት ይቆጣሉ። ቁጣ ብቻ ሳይሆን መብረቅ የሚያወርድ ከባድ ንግግር ከመሆንም አልፈው አንገታቸውን የሚሰጡለት አስተምሮ እንደሆነ አንዱ ሲያስተምር እንደሰሙት ደግሞ ለፈጣሪ ክፍለ አካላትን እኛ ላይ ያሉት ሁሉም አሉት የሚለውን እንደዛ አይባልም ብሎ ሲያስተምር ሰምቻለሁኝ። ይሄ ከባድ ስህተት ነው እያሉ ነው። ይሄ ከባድ ስህተት አይደለም፣ እምነታችን ነው፣ እምነታችንም ጭምር ነው። እንደውም ለፈጣሪ ክፍለ አካላትን ጣት የሚባል እጅ ያልሆነ ተእጅ ላይ የተገጠመ እግርን ያልሆነ ከእግር የተለየ የክፍለ አካላት የምታጸድቁ ከሆነ እርሶ የአካላት ስብስብን ፍጡር እያመለኩ ነው ማለት ነው እንጂ ፈጣሪም ሊሆን አይችልም። እንዲሁም ደግሞ እሳቸው ሁጃ አድርገው ያቆሙት የማንን ነው? ሃይማኖተ አበው ላይ በመጥቀስ የማንን? የአትናቴዎስን ነው። አትናቴዎስ ለፈጣሪ ከራስ ጠጉር እስከ እግር ጠፍር ድረስ አለው ብሏል። ስለዚህ እኛ ላይ ያለው ሁሉ ማንኛውም የክፍለ አካላት ፈጣሪም ላይ አለው ብለው እሱን ኮት አድርገዋል። ሃይማኖተ አበውን በሉት መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁኝ። ምክንያቱም አትናቴዎስ በራሱ መጽሐፍ ላይ ደግሞ ለፈጣሪ ክፍለ አካላትን እጅ እግር ያልሆነ ጣት ባት ያልሆነ ማጽደቅ ጣዖት እንደማምለክ እንደሆነ እንዲሁም ደግሞ ክፍለ አካላትን ስብስብ ማምለክ ፍጡር ማምለክ እንደሆነ በመጽሐፉ ላይ አስቀምጦ ሳለ ሃይማኖተ አበው ላይና እነ መጽሐፈ ሜላድ ላይ ስለ ስላሴ አካላት እንደዚህ ክፍለ አካላት አሉት ብሏል ማለት ከፍተኛ ስህተትም በአትናቴዎስ ላይ ባላለው ላይ ብሏል ብሎ መቅጠፍ ነው የሚሆነው። ስለዚህ አትናቴዎስ የክፍለ አካላትን አንዱን ያልሆነ እጅ እግርን ያልሆነ ለፈጣሪ መስጠት የፍጡራንን ስብስብ እንደማምለክ አድርጎ አስቀምጧልም አስተምሯልም። እንደዚህ አይነት እምነትም ስህተት እንደሆነ ተናግሯል እንጂ ፈጣሪ ክፍለ አካላቶች ስብስብ ነው ብሎ አያምንም አትናቴዎስ። ይህንን እንደዚህ ካየን ዘንዳ እሳቸው ይህንን አንገታቸውን የሚሰጡለት አስተምሮ ከሆነ ስላሴ ጾታ አላቸው ክፍለ አካላትም አላቸው ብለው የሚያምኑ ከሆነ ማለትም ዝሩ ብትን አይደለም ላለማለት ሳይሆን በሐቂቃው ክፍለ አካላት አንዱን ያልሆነ
በክፍለ አካላት ስብስብ መዋቅር ነው ፈጣሪ ብለው የሚያምኑ ከሆነ ቲክቶካቸውን ሜንሽን አድርጉልኝ፣ አካውንታቸውን ሜንሽን አድርጉልኝ እና ማውራት እንችላለን። ምክንያቱም አንገቴን የምሰጥለት አስተምሮ ነው ይሄ ብለው ስላመኑ፣ እኔ ደግሞ እንደዚህ አይነት አስተምሮ የፈጣሪን አይወክልም፣ የፈጣሪ መገለጫ ሊሆን አይችልም ብዬ ስለማምን በአባቱ ደረጃም ደግሞ በኢጅማው እንደዚህ በአራተኛው ሴንቸሪ ላይ የተነሳ እሳቸው እንዳነሱት አይነት የተወገዘ አስተምሮ ነው እና እሳቸው እንደውም አውደ ምሕረት ላይ ያስተማሩት ኃይል ይባሉ የሚገባቸው እሳቸው ራሳቸው ስህተት አስተምረዋል ብዬ አምናለሁ። ይህን ቪዲዮ ሼር አድርጉና አድርሱላቸው። ቤታቸው መሄድ ይችላሉ። ቲክቶካቸውን አሳዩኝ። ወደ መላከ ምሕረት ግሩም አለን ልምጣና እስኪ እንደው ምን አሉ እስኪ አብረን እንስማው። ስላሴ ጾታ አላቸው የላቸውም? ጾታ የላቸውም የተባሉ መላእክት ናቸው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድሚያ በያላችሁበት ለሁሉም ሃይማኖት ላላችሁም ሰው ለሆናችሁ ሁሉ ሰላምታቸው የሚለው ነገር መሰመር አለበት። ጉዳዩ ላይ ነን እኛ፣ ሰውየው ላይ አይደለም። ስለዚህ ጉዳይ ይሁት ይሄ መናገር ያለባቸው የከበረ በዓል ላይ ነው ያሉት። ማይክ ይዘዋል፣ እድሉ ተሰጥቷቸዋል። የመጣው ህዝብ ተባርኮ በብዙ ነገር የጎበጠ ማህበረሰብ፣ በጭንቀት በመከራ ውስጥ ያለ ማህበረሰብ አረፌ ልመለስ ወደ እናቴ ልሄድ ብሎ ወደ እናት ቤተክርስቲያኑ ለመጣ ስብከት ህግ ቁጥር 1 ፈጽሞ ስህተት ነው። አድማጩን ተመልካቹን ሊያወዛግብ፣ ሊያዛባ፣ ሊያስበረግግ ደግሞ እንዳይመጣ ሊያደርግ የሚችል ሐሳብ ማቅረብ በስብከት ወንጌል ህግ በስብከት ዘዴ ህግ ያስቀጣል ነው አንደኛ።